ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ቆይታችኋል? ከብስራት ዩቲዩብ መረጃዎቻችን አሁን ይጀምራሉ። መረጃዎቹን እያጋራዋችሁ ቤዛቤት አራጌ አብራችኋለሁኝ። የምናስቀድመው የሀገር ውስጥ ጉዳዮቻችንን ይሆናል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2611 ኢትዮጵያውያን ወደ ሀገራቸው ተመልሰዋል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2611 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳዮች ሚኒስቴር ገልጿል። በዚህም በሳምንት ውስጥ በተደረገ 8 ዙር በረራ 28 ጠቅላ ህጻናትን ጨምሮ 2269 ወንዶችና 314 ሴቶች ወደ ሀገራቸው መመለሳቸውን ሚኒስትሩ ገልጿል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ ከነበሩና ወደ ሀገራቸው ከተመለሱ ዜጎች መካከል 73 የሚሆኑት እድሜያቸው ከ18 ዓመት በታች የሆኑ መሆናቸውም ታውቋል። ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻ አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ የማድረግ እናም ከቤተሰብ ጋር የማቀላቀል ስራን በትኩረት እየሰራ መሆኑንም ተናግሯል። መስከረም 5 ቀን 2018 ዓ.ም በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራም እስካሁን 27722 ኢትዮጵያውያንን ወደ ሀገር መመለስና ሚኒስቴርና ማህበራዊ ጉዳዮች ሚኒስቴር ባወጣው መግለጫው አስታውቋል። ከኪሳራ ወደ ትርፍ ተሸጋግር ያለው ሲል ራሚስ ባንክ አስታወቀ። ራሚስ ባንክ የባለ አክሲዮኖች ሶስተኛ መደበኛ ሶስተኛ አስቸኳይ ጉባኤውን አካሂዷል። በጉባኤው እንደተገለጸው ባንኩ ሙሉ በሙሉ ከወለድ ነጻ የሆነ ሲሆን ወደ ስራ የገባውም በ6325 ባለ አክሲዮኖችና በ2.1 ቢሊዮን የተመዘገበ ካፒታል ይዞም ነው። አገልግሎት መስጠት ከጀመረ ወዲህም ጠቅላላ ሀብቱን ከ4.2 ቢሊዮን ብር በላይ አሳድጓል። ከዓለም አቀፍ የፋይናንስ ስርዓቶች ጋር ተያይዞ የሚስተዋሉ ችግሮችን በመቅረፍ ትርፋማ በመሆንም በፈረንጆቹ 2024-25 የበጀት ዓመቱ ባንኩ ከታክስ በፊት 16.7 ቢሊዮን ትርፍ ማግኘቱን የራሚስ ባንክ ምክትል ዋና ስራ አስፈጻሚ አቶ ከድር አባስ ለብስራት ራዲዮ ተናግሯል። በተጨማሪም ባንኩ በበጀት ዓመቱ 20 ሚሊዮን የአሜሪካን ዶላር የውጭ ምንዛሬ ማሰባሰቡን አመላክቷል። በበጀት ዓመቱ ማገባደጃ ላይ ደግሞ የራሚስ ሞባይል ባንኪንግ መተግበሪያንና የካርድ ባንኪንግ አገልግሎቶችንም ለደንበኞቹ በማስተዋወቅ ተጠቃሚም እንዲሆኑ አስችሏል። በተጠናቀቀው በጀት ዓመት ጠቅላላ ወደ 352,000 ደንበኞችን በማፍራትም የደንበኞቹን ቁጥር በ93 በመቶ አሳድጓል ሲሉ የራሚስ ባንክ ምክትል ዋና ስራ አስፈጻሚ አቶ ከድር አባስ ለብስራት ራዲዮ ተናግረዋል ስትል ባልደረባችን ሳምራይ ስዩም ዘግባለች። የጠለፋና የእገታ ተግባር የፈጸሙ 5 ግለሰቦች በእስራት ተቀጥተዋል። በምዕራብ ሸዋና በሰሜን ሸዋ ሁለት ዞኖች ውስጥ የጠለፋና የእገታ ተግባር የፈጸሙ 5 ግለሰቦች በእስራት መቀጣታቸው ተገልጿል። እንደ ምዕራብ ሸዋ ዞን የአዳ በርጋ ወረዳ አቃቢ ሕግ ጽሕፈት ቤት መግለጫ አንደኛ ተከሳሽ ግርማ ሳሉ፣ ሁለተኛ ተከሳሽ ጸጋ ኃይሉ፣ ሶስተኛ ተከሳሽ ቶሊ ደጉ የተባሉ 3 ግለሰቦች ጥቅምት 11 ቀን 2018 ዓ.ም ከቀኑ 9 ሰዓት ላይ ለአንደኛው ተከሳሽ በግዳጅ የትዳር አጋሩ ለማድረግ የ14 ዓመቷን ታዳጊ ከወፍጮ ቤት ስትመለስ ጠብቀው የጠለፋ ተግባር ፈጽመው ለማምለጥ ሲሞክሩ ተጠላፊዋ ባሰማቸው የድረሱልኝ ጩኸት ስልጠና ላይ የነበሩ የጸጥታ አካላት ሰምተው ተከታትለው በቁጥጥር ስር ውለዋል። 3ቱም ተከሳሾች በቁጥጥር ስር ከዋሉ በኋላ በፖሊስ የምርመራ መዝገብ ተከፍቶባቸው በበቂ ማስረጃ ተጣርቶ ለአቃቤ ሕግ የተላከ ሲሆን አቃቤ ሕግም በወንጀል ሕግ ቁጥር 587 ንዑስ አንቀጽ 1 ሴትን በመጥለፍ ወንጀል ክስ መስርቷል። ክሱን ሲከታተል የቆየው የአዳ በርጋ ወረዳ ፍርድ ቤትም ጥቅምት 24 ቀን 2018 ዓ.ም በዋለው ችሎት በ3ቱም ተከሳሾች ላይ በእያንዳንዳቸው ላይ በ2 ዓመት ከ3 ወር እስራት እንደተወሰነባቸው የአቃቢ ሕግ ጽሕፈት ቤት መግለጫ አመላክቷል። በተመሳሳይ በወረጃ አርሶ ወረዳ ሌንጮ ቦርሶ ቀበሌ የጦር መሳሪያ በመታጠቅ የእገታ ተግባር ሲፈጽሙ የነበሩ ግለሰቦች በእስራት ተቀጥተዋል። እንደ ወረጃ አርሶ ወረዳ አቃቢ ሕግ ጽሕፈት ቤት መግለጫ ደሬሳ ተሾመና ጀማል ደምሴ የተባሉ 2 ተከሳሾች ለጊዜው እጃቸው ካልተያዙ 2 ግብረ አበሮች ጋር በመሆን የጦር መሳሪያ በመታጠቅም መስከረም 25 ቀን 2018 ዓ.ም 2 ግለሰቦችን አግተው አፍነው ለመውሰድ ሲሞክሩ በጸጥታ ስራ ላይ ከተሰማሩ አካላት በቁጥጥር ስር ሊውሉም ችሏል። ፖሊስም በሁለቱ ተከሳሾች ላይ አስፈላጊውን ማስረጃ በማሰባሰብ አጠናክሮ የምርመራ መዝገቡን ለአቃቤ ሕግ የላከ ሲሆን አቃቤ ሕግም ከፖሊስ የተላከውን የምርመራ መዝገብ ተመልክቶ በጦር መሳሪያ በመታገዝ የእገታ ተግባር መፈጸምን ጠቅሶ ክስ የመሰረተ ሲሆን ክሱን ሲከታተል የቆየው የወረጃ አርሶ ወረዳ ፍርድ ቤትም ህዳር 24 ቀን 2018 ዓ.ም በዋለው ችሎት አንደኛ ተከሳሽ ደሬሳ ተሾመ 8 ዓመት ከ4 ወር እስራትና ሁለተኛ ተከሳሽ ጀማል ደምሴ በ6 ዓመት ከ6 ወር እስራት እንዲቀጡ የወሰነ መሆኑን የአቃቢ ሕግ ጽሕፈት ቤት መረጃ አመላክቷል ስትል ሰምሃር አለባቸው ዘግባለች። ወደ ባህር ማዶ መረጃችን ስንሸጋገር ሶሪያ የቀድሞ ፕሬዝዳንት ከስልጣን የተባረሩትን የነጻነት በዓል በምታከብርበት ዋዜማ በአረብ ዋንጫ ለመጀመሪያ ጊዜ
ወደ ሩብ ፍጻሜ አልፋለች። የሶሪያው ፕሬዝዳንት አልሻራ ወታደራዊ ዩኒፎርም ለብሰው በደማስቆ በሚገኘው ኡመያድ መስጊድ የአልአሳድ አገዛዝ የወደቀበትን አንደኛ ዓመት ለማክበር የንጋት ጸሎት ስነስርዓት ላይም ተገኝተዋል። ከሰላት በኋላ ባደረጉት ንግግር ሶሪያን አሁን ካለችበትና ካለፈችው ጋር በሚስማማ መልኩ እንደገና ለመገንባትም ቃል ገብተዋል። ማንም ሰው የቱንም ያህል ትልቅም ይሁን ኃይለኛም ቢሆን በመንገዳችን ላይ አይቆምምና ምንም አይነት መሰናክልም አያቆመንም። ፈጣሪ ቢፈቅድ ሁሉንም ፈተናዎችም እንጋፈጣለን ሲሉም ተናግሯል። ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ጠንካራዋን ሶሪያ አሁን እንዳለችበትና ካለፈችው ጋር የሚስማማ መዋቅር እንገነባላታለን። እናም የተጨቆኑትን ለመደገፍም እና ህዝቦችን መካከል ፍትህ ለማስፈን እንደገናም እንገነባታለን ሲሉም ተደምጧል። በአልአሳድ ውድቀት ዋዜማ ሶሪያውያን ሌላ ድል አክብረዋል። በዚህም ለአረብ ዋንጫ ሩብ ፍጻሜም ደርሷል። ፍልስጤምና ሶሪያ ሁለቱም ለመጀመሪያ ጊዜ ወደ ሩብ ፍጻሜ ማለፋቸው ታውቋል። በሜዳው ላይ የፍልስጤምና የሶሪያ ተጫዋቾች ማሊያ በመቀየር አብረው ፎቶ ተነስተዋል። የሶሪያ አጥቂ ሙሐመድ አልማዋስ ውጤቱ ለሶሪያውያን ትልቅ ትርጉም አለው፣ ምክንያቱም ከነጻነት ቀን አከባበር ጋር ስለሚቀጣጠም ብሏል። አሁንም ትኩረታችን ወደ ቀጣዩ ዙር ይሆናል ሲልም ተናግሯል። የቦልሶናሮ ልጅ ለብራዚል ፕሬዝዳንት እንደማይወዳደር አስታወቀ። የቀድሞው ፕሬዝዳንት የጃይር ቦልሶናሮ የበኩር ልጅ ሴናተር ፍላቪዮ ቦልሶናሮ በሚቀጥለው ዓመት በሚካሄደው አጠቃላይ ምርጫ ለፕሬዝዳንትነት እንደማይወዳደር ተናግሯል። ወጣቱ ቦልሶናሮ በአባቱ በኩል የሊበራል ፓርቲ ወክሎ እንደሚወዳደር መመረጡን የሚያሳይ ዘገባ አርብ ዕለትም ከተገለጸው የተገላቢጦሽ መግለጫን ሰጥቷል። ሰኞ ዕለት ሴናተሩ በሃይማኖታዊ አገልግሎትም ከተሳተፈ በኋላ ይህንኑ ተናግሯል። ሁሉንም መንገድ የማልሄድበት እድል አለ በማለትም ይህ አይነቱ ጉዞ በዋጋ እንደሚመጣም ገልጿል። በጃንዋሪ 2023 የህዝብ ህንጻዎችን በመውረርና በማውደም የተከሰሱትን ምርጫ ውጤቱንም በመቃወም በእስር ላይ የሚገኙትን አባታቸውንም በኮንግረስ ይቅርታ የሚጠይቅ ህግ ይሰጥ እንደሆነ ሴናተሩ ለመናገር ፈቃደኛ አልሆኑም። በብራዚል አደጋ ስላለውናም ከእጩነቴ መነሳቴ ለኔ ምን ያህል ዋጋ እንዳለው እንድታስቡ ብቻ ነው የሚፈልገው ሲሉም ተደምጠዋል። የ27 ዓመት እስር የተፈረደባቸው የቀድሞ የቀኝ ክንፍ ፕሬዝዳንት ጃይር ቦልሶናሮ በ2022 ምርጫ ከግራ ክንፍ ሉዊስ አናሲዮ ላይ የ27 ዓመት እስር የተፈረደባቸው የቀድሞ የቀኝ ክንፍ ፕሬዝዳንት ጃይር ቦልሶናሮ በ2022 ምርጫ በግራ ክንፍ ሉዊስ አናሲዮ ሉላ ዳ ሲልቫ ከተሸነፉ በኋላ መፈንቅለ መንግስት በማሴር መከሰሳቸው ይታወሳል። የተከበራችሁ ተመልካቾቻችን ከብስራት ዩቲዩብ መረጃዎቻችን ነኝ ነበሩ። መረጃዎቹን እያጋራዋችሁ ቤዛቤት አራጌ አብራችሁ ቆየሁኝ። የተለያዩ ፈጣን መረጃዎችን ለማግኘት የብስራት ዩቲዩብ ገጽን ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ። መልካም ውሎ።